ጤናስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አሁን 12 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ የመጀመሪያው ምዕራፍ የዛሬ አርብ ኢቲቪ 57 አሁን ይጀምራል። አበይት ነጥቦቹን እናስቀድማለን። ዩኒቨርሲቲዎች የእውቀትና እውነት የሚገበይባቸው የማስተማሪያና የምርምር ተቋም ሊሆኑ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አካል ጉዳተኞች ያሉባቸውን ተግዳሮቶች መፍታት የሚያስችል ሰፊ ስራዎችን እንደሚሰራ አስታወቀ። በደቡብ ምዕራብ ክልል ቦንጋ ከተማ በማህበራት የተደራጁ ወጣቶች የሚያመርቱትን ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውንና ገንዘባቸውን በአግባቡ መጠቀም እንዳስቻላቸው የከተማው ነዋሪዎች ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጣይ ሳምንት የልዑካን ቡድናቸው ሳዑዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቁ። የሚለውን ደግሞ ከውጭ ዘናል። ሰለሞን ኃይለ ኢየሱስ ኢቲቪ ዜና 57ን እየመራው ቆያለሁ። አብራችሁን ዝለቁ። የተወደዳችሁ ዛሬ የምናቀርብላችሁ ላሌ ላቡኮ ይባላል። ቤተሰቦች አይጠቅሙም ብለው ጥለውኝ ያለ ከዛ አባ ከሞት አፋፍ አድኖኝ ሐኪም ቤት ይዞ ሄዶ አድኖኝ ኢሞሽናል ሆናለሁ ይሄን ነገር ሳይ። ሀሳብ የሁሉም ነገር መጀመሪያ ከሆነ በሀሳብ ጋር የምንደርሰው እንዴት ነው? በትንሽ መንደር ውስጥ የተጀመረው አንድ ትንሽ ሀሳብ ዛሬ ላይ ትልቅ 750 ተማሪ የሚማርበት ትምህርት ቤት ገንብተናል። የላቡኮ ምርጥ ዛፍ ነህ። ልክ ልትገደል ስትል ተወስዳ ለውሻ ነው ተሰጠችው። የባህልና የሰው ልጅ ህይወት ቁርኝት ምን ያህል ውስብስብ እንደሆነ መማር እንችላለን። እኔ ወንዝ ልሆን፣ እኔ ጫካ ልሆን፣ እኔ ገደል ልሆን፣ ወደ እኔ ልጆችን ጣሩ። 5 ዓመት ሙሉ ተወያይቶ አንድን ሀሳብ ከመርገምትነት ወደ በረከትነት መለወጥ ሁላችንም ልንማርበት የምንችል የህይወት ገጠመኝ ነው። ምንጊ በረከት ነው እንጂ እርግማን አይደለም። ተመልሰናል። ቀዳሚ ወዳደረግነው ዘገባ አሻገራለሁ። ሁለተኛ ቀኑን የያዘው የብልጽግና ፓርቲ 2017 በጀት ዓመት የ6 ወራት የዕቅድ አፈጻጸም ግምገማ መድረክ እንደቀጠለ ነው። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋርሃን ጨምሮ የፓርቲው ዋና ጽህፈት ቤት የዘርፍ አመራሮች፣ የክልል ቅርንጫፍ ጽህፈት ቤት የስራ ኃላፊዎች እንደዚሁም የክልል የአደረጃጀትና የፖለቲካ ዘርፍ ኃላፊዎች ተገኝተዋል። ሀገራዊ የፖለቲካ ሁኔታ ጠንካራ ፓርቲ ግንባታን ማሳካትና በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ አጀንዳዎችን የሚገመግመው ይሄው መድረክ ዛሬም ቀጥሎ እየተካሄደ ነው። በመርሃ ግብሩ መሰረትም የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃው የተደረጉ ውይይቶች አፈጻጸምን በተመለከተ ውይይት እየተደረገ እንደሚገኝ ከፓርቲው የተገኘው መረጃ ያመላክታል። በቀጣይ በፓርቲውና በመንግስት ቅንጅት የሚሰሩ የንቅናቄ ስራዎች አፈጻጸም ግምገማ የሚደረግ ሲሆን በስራ ዕድል ፈጠራ ከኑሮ ውድነት ጋር የተያያዙ ችግሮችን ለመፍታት የሚከናወኑ ስራዎችና ከተረጅነት ለመላቀቅ እየተሰሩ ያሉ ተግባራት ላይ ሪፖርት ቀርቦ ውይይት እንደሚደረግበት ይጠበቃል። የግብርና ሚኒስቴር አርብቶ አደሩ በአየር ንብረት ለውጥና በሌሎች ተያያዥ አደጋዎች ምክንያት ሳቢያ የሚያጋጥሙትን ችግሮች መቋቋም የሚያስችለውን የእንስሳት ኢንሹራንስ እንዲገባ ጥሪ ያቀረበ። ሚኒስቴር መስሪያ ቤቱ በ5 ክልሎች ተግባራዊ የሚያደርገውን የእንስሳት ኢንሹራንስ አተገባበር አስመልክቶ ለመገናኛ ብዙኃን ዛሬ መግለጫ ሰጥቷል። የአደጋ ስጋት ቅነሳና አካታች የኢኮኖሚ እሴት ማሻሻያ ፕሮጀክት ዋና አስተባባሪ አቶ ጀማል አልዩ ፕሮጀክቱ ካለው ጠቀሜታ መካከል አርብቶ አደሩ የባንክ አካውንት ከፍቶ እንዲቆጥብ የሚያግዝ የሚለው ይገኝበታል ብለዋል። በአሁኑ ሰዓት ላይ ነው እያደረግን ያለነው ሁለት ጥሪ የሚያስፈልጉ ሁለት ነገሮች ናቸው። ኢንሹራንስ እየተሸጠ ነው። የእንስሳት ኢንሹራንስ ነው የሚሸጠው። የእንስሳት ኢንሹራንሱ እንስሳቶቹ ካለቁ በኋላ ኢንሹራንስ ገንዘብ ለመክፈል አይደለም አላማው። አላማው ምንድነው? ሳሩ እየቀነሰ ከሄደ እንስሳቶቹ ከመሞታቸው በፊት
ገንዘብ ተከፍሎ ለእንስሳቶቹ ሳርና ግጦሽና ውሃ ተገዝቶ መድኃኒት ራሽን ተደርጎላቸው እንዳይሞቱ መከላከል። ኢትዮጵያ ብዙ እንስሳት እንደሚሞትባት የታወቀ ነው። ባለፉት ጊዜያት እስከ 6 ሚሊዮን እንስሳት ሞቷል። በብዛት በኦሮሚያ፣ በሶማሌ፣ በደቡብ እስከ 6 ሚሊዮን እንስሳት ሞተውብናል። 6 ሚሊዮን እንስሳት ማለት ቀላል አይደለም፣ በገንዘብ ብንቀይር ማለት ነው። ሪፖርተራችን ህይወት አበበ እንደዘገበችው ታዲያ የእንስሳት ኢንሹራንሱ ኩባንያዎች ከኢንሹራንሶች ጋር በጋራ በመተባበር እንዲሰሩ አቅም የሚያደርጋቸው ነው። የፕሮጀክቱ ዋና አስተባባሪ ጀማል አልዩ እስካሁን እንደ ሀገር 166 ሺህ አርብቶ አደሮች በፕሮጀክቱ መታቀፋቸውን ገልጸው ሁሉም አርብቶ አደሮች በዚህ ፕሮጀክት ተጠቃሚ እንዲሆኑ ጥሪያቸውን አስተላልፈዋል። እነሱ 30% ከከፈሉ መንግስት 70%ን ያሟላላቸዋል። በዛ መሰረት ለ5 የቀንድ ከብቶች ወይንም ደግሞ አንዱ የሚገዛው አነስተኛው የኢንሹራንስ መጠን ለ3 እንስሳት የሚጠቅም ሆኖ እስከ 5 መግዛት ይችላሉ። ኢንሹራንሱ መሸጥ የጀመረው በየካቲት 1 ጀምሮ በፈረንጆቹ ፌብሩዋሪ 1 ጀምሮ እስካሁን እየተሸጠ ነው ያለው። አሁን ኤክስቴንሽን ጊዜ ላይ ነው ያለው። በኤክስቴንሽኑ በዚህ ወር 15 ማርች 15 ያልቃል፣ ወይንም ደግሞ በእኛ አቆጣጠር በ6 መሰለኝ የሚያልቀው። እስከዛ ድረስ ባለችን 8 እና 7 ቀን ውስጥ ሁሉም ተረባርቦ በተለይ አርብቶ አደሩ ጋር አይደለም ችግር ብዙ የሚታየው። ችግሮቹ የሚታዩት የኢንሹራንስ ካምፓኒዎች፣ ባንኮች ላይ ቶሎ አርብቶ አደሩ ሲመጣ በአንድ ጊዜ ነው የሚመጣው። ከአንድ ቀበሌ ሲመጡ ብዙ ሆኖ ይመጣሉ። እዛ አካባቢ ላይ የሚመዘግባቸው ገንዘቡን የሚሰበስብ ሰው ያስፈልጋል ብለን ነው የምናስበው። ዜናዎቻችን እንደቀጠሉ ናቸው። ዩኒቨርሲቲዎች እውቀትና እውነት የሚገበይባቸው የማስተማሪያና የምርምር ተቋማት ሊሆኑ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ የትምህርት ጥራት በሚሻሻልበት ሁኔታና አጠቃላይ በትምህርት ልማት ዘርፍ ከወለጋ ዩኒቨርሲቲ ማህበረሰብና ባለድርሻ አካላት ጋር በነቀምቴ ከተማ ውይይት አካሂደዋል። ሳራ ሳለስላሴ ተከታትለዋለች። የትምህርት ሚኒስትሩ ብርሃኑ ነጋ ወለጋ ዩኒቨርሲቲን ጨምሮ ሁሉም ዩኒቨርሲቲዎች እውቀትና እውነት የሚገበይባቸው ትክክለኛ የማስተማሪያና የምርምር ተቋማት ሊሆኑ እንደሚገባ ጠቁመዋል። ይህን ያሉትም ከዩኒቨርሲቲው ማህበረሰብና ከባለድርሻ አካላት ጋር በነቀምቴ ከተማ ምክክር በተካሄደበት ወቅት ነው። ኢንቴሌክቹዋል ካልቸሩን ለመቀየር ኢንሴንቲቭ ሲስተሙን ለመቀየር እና ኢንሴንቲቭ ሲስተሙ በካፓቢሊቲና በሜሪት ላይ የተመሰረተ ለማድረግ በተቻለ መጠን ከኮራፕሽን ነፃ የሆነ ለማድረግ በተቻለ መጠን አንድ ዩኒቨርሲቲ ሁሉንም ነገር እኔ ያስተምራለሁ ብሎ ከሚይዝ በአካባቢው ጸጋ ጋር የተያያዘ የተለየ ጥሩ የሚሰራባቸውን ይሄ ዲፈረንሺዬሽን የምንለውን ነገር አድርጎ በእነኛ ላይ የሚሰራበት እነኚህ ኤሪያዎች ላይ ኮንሰንትሬት አድርገን ጥሩ ነገር እንስራ ወደሚል ይሄዳል የሚል እምነት ነው። ሁሉም ዩኒቨርሲቲዎች እንደዛ አይነት እንትን እንዲኖራቸው ነው። የወለጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ተስፋዬ ለማም ዩኒቨርሲቲው በማህበረሰብ አገልግሎት የሚጠበቅበትን ለመወጣት እየሰራ ነው ብለዋል። ዩኒቨርሲቲውን ካለበት ዘርፈ ብዙ ችግር ለማላቀቅና ተወዳዳሪ ተቋም ለማድረግም መምህራንና በየደረጃው ያሉ አመራሮች የድርሻቸውን እንዲወጡ ጠይቀዋል። የለየናቸው የልዕቀት አቅጣጫዎች ማለትም ግብርናና አግሮ ፕሮሴሲንግ፣ የማዕድን ልማት፣ ጤና እና ማኑፋክቸሪንግ ላይ ትኩረት ሰጥተን በስፋትና በጥራት መስራት አለብን። ከዚህ አንጻር የፌዴራልና የክልል መንግስታት እያደረጉልን ላለው ድጋፍ እጅግ እናመሰግናለን። ከስነ ምግባርና ከመመሪያ ግብዓት አንጻር ያሉ ውስንነቶች በመቅረፍ በዘርፉ ተጨባጭ ውጤት ለማምጣት መስራት ይገባዋል ሲሉ የተናገሩት ደግሞ የውይይቱ ተሳታፊዎች ናቸው። ወደ ከፍተኛ ትምህርት ተቋም ወደ ዶክተር ወደ ፕሮፌሰር መሄድ ቀርቶ 8ኛ ክፍል ማለፍም ችግር ውስጥ የገባንበት ሁኔታ እንደነበረ ይታወቃል ማለት ነው። ከ2-3 ዓመት በፊት አሁን በተያዘው ቁርጠኝነት በሃይስኩሎቻችንም በኤሌመንተሪም ብዙ መሻሻሎች የተጀመሩ ነው ማለት ይቻላል። አሁንም በቂ ናቸው ማለት አይቻልም። የምርምር ስራ እንዲጠናከር በትምህርት ሚኒስቴር በኩል ትኩረት ተሰጥቶ የምርምር ስራዎች እንዲጠናከሩ በምርምር የተገኙ ነገሮች ደግሞ ወደ ህብረተሰቡ እንዲወርዱ የሚደረግበት ሁኔታ የተፋጠነና ጤናማ ግንኙነት ኖሮት የሚከናወን ቢሆን ጥሩ ነው የሚል ሀሳብ ነው ያለኝ። ትምህርት የማህበረሰብን ሞራል ከፍ ከማድረግ አንጻር ሚናው እንዲጎላም ከቅድመ አንደኛ ደረጃ ጀምሮ ለትምህርት ጥራትና ስነ ምግባር ትኩረት ሊደረግ ይገባል የሚል ሀሳብም በመድረኩ ተነስቷል።
ሌላው ሀገር እንዳዩት ህፃናትን የሚያንጹት በፔዳጎጂ ቢያንስ ማስተርስ ዲግሪ ያላቸው ናቸው። ምክንያቱም ቤዚክ ኤጁኬሽን ከዛ ስለሚጀመር እነኚህን ህፃናት የሚያስተምሩት አስተማሪዎች ኤጁኬሽን ሌቭላቸው መጣራት አለበት። የትምህርት ሚኒስትሩ ብርሃኑ ነጋ በምስራቅ ወለጋ ዞንና በነቀምቴ ከተማ የሚገኙ የትምህርት ተቋማትንና የወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታልን ጎብኝቷል ሲል የዘገበው የምስራቅ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። የተለያዩ የመሰረተ ልማት ግንባታዎችን በጥራት በመጨረስና የሚፈለገውን የምጣኔ ሀብታዊ እድገትን ለማሳካት በትኩረት እየተሰራ ስለመሆኑ የኦሮሚያ ኮንስትራክሽን ኮርፖሬሽን ገለጸ። ኮርፖሬሽኑ በተለያዩ የመሰረተ ልማት ግንባታና በሌሎችም ስራዎች ባከናወናቸው ተግባራትና በቀጣይ በሚሰሩ ስራዎች ዙሪያ የምክክር መድረክ አካሂዷል። ፕሮጀክቶችን በተያዘላቸው ጊዜና በጥራት በማከናወን የደንበኞችን ፍላጎት ለማሟላት እየሰራ ስለመሆኑ የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር አሸናፊ ዳባ ገልጸዋል። በቀጣይም አሰራሩን ለማጠናከር የሚያስችል ስትራቴጂክ እቅድ ስለመዘጋጀቱን በማብራራት ጭምር ኮርፖሬሽኑ ያው ከተቋቋመበት ጊዜ ጀምሮ የተለያዩ የኮንስትራክሽን ስራዎች ላይ ተሰማርቶ ነው የሚሰራው። በአሁን ጊዜ ከ60 ቢሊዮን ያላነሰ የኮንትራክት ኮሚትመንት በእጁ ላይ ያለ፣ ባለፉት ዓመታት በመቶዎች የሚቆጠሩ ፕሮጀክቶችን በጥራት ገንብቶ አስረክቧል። በጣም ብዙ ሰራተኞች፣ በጣም ብዙ ማሽነሪና ኢኩዊፕመንቶች የታጠቀ በጣም ብዙ ፕሮጀክቶች እጁ ላይ ያሉ ኮርፖሬሽን ነው። ከስተመር ሳቲስፋክሽኑ ከሞላ ጎደል የተሻለ የሚባል ደረጃ ላይ ነው ያለው። ምክንያቱም ትላልቅ ፕሮጀክቶች ኦሲሲ ይሻላል ተብሎ ወደኛ እየመጣ ያለ ነውና እሱ አንድ እንድምታ ነው ማለት ነው። ሪፖርተራችን ይነቃቸው ሰማው እንደዘገበው ኮርፖሬሽኑ በግንባታው ዘርፍ እያከናወናቸው ያላቸውን ደንበኛ ተኮር ተግባራትን የላቀ ለማድረግ በትጋት እንደሚሰሩ የመድረኩ ተሳታፊዎች አብራርተዋል። ከአመራሩ ጀምሮ እስከ ታችኛው ፈጻሚ ሰራተኛ ድረስ በመናበብ የኮርፖሬሽኑን ዓላማ የኮርፖሬሽኑን ራዕይ በመረዳት በመናበብና በመቀናጀት ስራዎችን በመስራት ነው ይሄን ሁሉ ማሳካት እንችላለን ብለን የምናምነው ስለሆነ እያንዳንዱ የሚጠበቅበትን እያንዳንዱ አካላት ባሉበት ቦታ የሚጠበቅባቸውን እንዲወጡና ራዕዩን እንዲያሳኩ አስበን ነው። ምን ሰርቼ ነው ደንበኛን እርካታ ማመጣ የሚለውን ስትራቴጂክ ፕላን ውስጥ ተካቷል ማለት ነው። ምንድነው የሚያሳየው? አንድ ፕሮጀክት ስትወስዶ በጊዜ መጨረስ፣ ጥራት ባለው እና በሚፈለገው ሰዓት እንዴት ነው ጨርሰን ለሀገራችን የምናበረክተው። ሀገራችን አበረከትን ማለት መጀመሪያ እኛ ራሳችን ነው ተጠቃሚ የምንሆነው ማለት ነው። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው የቲቪ ዜና 57 የመጀመሪያው ምዕራፍ እንደቀጠለ ነው። የተወደዳችሁ ጉዳዮቻችንም ይቀጥላሉ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ሀሳብ ከየካቲት 29 እስከ 30 በዚህ በአዲስ አበባ በመስቀል አደባባይ መንፈሳዊ መርሃ ግብሩን ያካሂዳል። መርሃ ግብሩን አስመልክቶም ዛሬ ጋዜጣዊ መግለጫ ሰጥቷል። የሰመርታንስ ፐርስ መስራች ወንጌላዊ ዊሊያም ፍራንክሊን ግራሃም በ1985 ለመጀመሪያ ጊዜ ወደ ኢትዮጵያ መምጣታቸውን አስታውሰው አሁን ላይ ብዙ ለውጥ ማየታቸውን ተናግረዋል። I first came here in 1985. ኢትዮጵያ ለመጀመሪያ ጊዜ የመጣሁት በ1985 ነበር። አሁን ላይ ብዙ ለውጦችን አይቻለሁ። የከተማዋን ውበትና የሕዝቡን ቅንነት አስተውያለሁ። 1988 የውሃ ጉድጓድ ለመቆፈር ተንቀሳቀስን። በሀገሪቱ ዙሪያ በመቶዎች የሚቆጠሩ የውሃ ጉድጓዶችን ቆፈርን። በዓመታት መካከል የግብርናና መሰል ፕሮጀክቶችን ሰራን። ኢትዮጵያን በጣም ነው የምንወዳት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ዊሊያም ፍራንክሊን ግራሃም ወደ ኢትዮጵያ የመጡት ለኢትዮጵያ ካላቸው ቀናይነትና ፍቅር እንደዚሁም የወንጌል ስርጭት የተነሳ ስለመሆኑ አብራርተዋል። እንደ ሪፖርተራችን ኤልሻዳይ ወንድማገኝ ዘገባ ታዲያ በመርሃ ግብሩ ላይ ከ1600 በላይ አብያተ ክርስቲያናት እንደሚሳተፉም ይጠበቃል። ለሀገራችን ሰላም እንጸልያለን። ለሕዝቦቻችን አንድነት እንጸልያለን። ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለኛ። ቃለ እግዚአብሔርን በአንድ ላይ በሳቸው በኩል እንካፈላለን። ይሄ እንግዲህ
ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ። ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ህዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለን። ካፍታ ቆይታ በኋላ ስንገናኝ የጋሞ ብሔረሰብ ካሉት በርካታ መገለጫዎች መካከል አንዱ የሆነውን ባህላዊ የጎጆ ቤት አሰራርና እንግዳ ተቀባይነትን እናስቃኛችኋለን። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በመላ ሀገሪቱ ተወዳዳሪዎችን እየመለመለ ይገኛል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በሚል መሪ ሀሳብ ከ20 በላይ በተለያዩ የሀገራችን ከተሞች ላይ የጥበብ ጥሪ ያላቸውን በመፈለግና በማወዳደር ላይ ይገኛል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በይዘትና አቀራረብ ስራው ትልቅ ትኩረት የሰጠው ይሄው የኢትዮጵያ አይዶል ተሰጥኦ ያላቸውንና እድሉን ያጡ ወጣቶች ከህዝብ ጋር እንዲገናኙ ለማድረግ ባለተሰጥኦዎች ወዳሉበት ተጉዟል። ጥበብና ጥበበኞችን የመፈለግ ስራውን በመጀመሪያው ምዕራፍ በድሬዳዋ፣ በሐረር፣ በአዳማ፣ በባህር ዳር፣ በጎንደር አሁን ደግሞ በደሴ፣ በሐዋሳና ሻሸመኔ ከተሞች የጥበብ ፍለጋ ጉዞውን አጠናክሮ ቀጥሏል። ዙሪያው ዳር ድንበሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ ህልም ነው ከቶ ያገኘሽ ክብር ነው በልጆችሽ ቢመኝሽም ከቶ ተስፋፍቶ ዘበት ነው ያገኙሽ ደስ ይበልሽ እኛ ያለን ልጆችሽ። ተመልሰናል። የቦረና ገዳ ስርዓት በባሊ የስልጣን ርክክብ ሂደት የቦረና ህዝብ የሚያስተዳድረውን አባ ገዳ ከዓመታት አስቀድሞ ይመርጣል። 72ኛው የቦረና ገዳ ስርዓት የባሊ የስልጣን ርክክብ ታዲያ የፊታችን እሁድ ይካሄዳል። ዘጋቢያችን ሀምራዊት ብርሃኑ ተከታትለዋለች። በቦረና የገዳ ስርዓት ውስጥ በየ8 ዓመታቱ የአባገዳ የባሊ የስልጣን ርክክብ ይደረጋል። በገዳው ስርዓት በየ8 ዓመታቱ የሚመረጡት አባገዳ ገና ከ8 ዓመታቸው በመሆኑ የቦረና ህዝብ ለሚቀጥሉት 16፣ 24 እና 32 ዓመታት ማለትም ለ3-8 ዓመታት ማንን አባገዳ አድርጎ እንደሚሾም ያውቃል። ይህ የቦረና ገዳ የስልጣን ርክክብ ስርዓት በቦረና ህዝብ ዘንድ የዲሞክራሲ ማሳያና መገለጫ ተደርጎ የሚወሰድ ነው። በቦረና ገዳ መሰረትም 71ኛው አባገዳ ለ72ኛው አባገዳ የገዳውን ስርዓት ሞልቶ በዲሞክራሲ መንገድ በደስታ ያስረክባል። 71ኛው አባገዳ ኩራጅ አርሶ ለቀጣዩ አባገዳ የገዳውን ስልጣን ለማስረከብ ቀናቶች ቀርቷቸዋል። አዳ ሙድ ያይ ገብራኻ አልጋና ከዛሬ 8 ዓመት በፊት የተቀበልኩትን የባሊ ገዳ ከማስረከቤ በፊት የገዳው ስርዓት የሚጠይቀውን ሁሉ አሟልቻለሁ። ሙዳ በሜዳ አዳራሽ በመስራት ኦዳ ቡሉ ባህልን አከናውኛለሁ። በአጠቃላይ ቀጣዩ ገዳ የጥጋብ፣ የጸጋ፣ የበረከት እንዲሆን የተመኘሁበት ዓመት ነበር። አሁን ጊዜ ደርሶ በደስታ ለቀጣዩ አባገዳ ላስረክብ ተዘጋጅቻለሁ። ቀጣዩን አባገዳነት የሚረከቡት ጉዮ ቦሩ ጉዮ 72ኛውን የቦረና የባሊ ስልጣንን ሊረከቡ ነው። 72ኛው የቦረና ገዳ ላይ አባገዳ ሆነው እንደሚመረጡ ያወቁት ገና በ8 ዓመታቸው መሆኑን ይናገራሉ። ደበሉማ ዴቤ ነጉቢሰኒ ገሜ ታዬ ገሜ መታ ቡፈዴ ገና በ8 ዓመቴ ነው በ72ኛው የቦረና የገዳ የባሊ ስልጣን እንደምረከብ ያወቅኩት። ደበሉ፣ ገሜ፣ ኩሳ፣ ራብ የሚባሉ ስርዓቶችን አሟልቼ ነው እዚህ የደረስኩት። በእነዚህ ስርዓቶች ውስጥ የሚከናወኑ በርካታ ተግባራት አሉ። አሁን አባገዳ ሆኜ የባሊ ስልጣንን ልረከብ ነው። ታዲያ የፊታችን እሁድ የገዳውን ስልጣን የሚረከቡት ጉዮ ቦሩ ጉዮ በቀጣዮቹ ዓመታት የቦረና ህዝብን እድገት የሚያጠናክሩና የገዳውን ስርዓቱን የሚያስቀጥሉ ተግባራትን እንደሚሰሩም ይገልጻሉ። አቦቲን ገዳ ኦሮሞ ፉላ ጅርሙሩት
ለ8 ዓመት የቦረና ህዝብ የሚያስተዳድረው አባገዳ ከሰው አነጋገር ጀምሮ የገዳው ስርዓት በስርዓቱ መሰረት እንዲሄድ፣ ሰላም እንዲሰፍን፣ ህዝብ በትብብር እንዲኖር ይሰራል። እኔም ገዳው የሰጠኝን ስርዓት በማስጠበቅ ለህዝቤ በኢኮኖሚ በአካባቢ ጥበቃና በማህበራዊ ጉዳዮች ላይ የምሰራ ይሆናል። የቦረና የገዳ ስርዓት አካል የሆነው የባሊ አባገዳ የስልጣን ርክክብ ከትውልድ ትውልድ ሲተላለፍና ከ560 ዓመታት በላይ ያስቆጠረ የገዳ ስርዓት ነው። ከወራት በፊት ወደ ትግበራ በገባው የ5 ሚሊዮን ኮደሮች ስልጠና በሀገር አቀፍ ደረጃ ከ500 ሺህ በላይ የሚሆኑ ሰልጣኞች ተሳታፊ ሆነዋል። ስልጠናው ታዲያ ዜጎች ካላቸው ስራ በተጨማሪ በዲጂታል መንገድ መስራት እንዲችሉ የሚያደርግ ስለመሆኑ ተጠቁሟል። በጉዳዩ ዙሪያ ኤዶም አማረ ተከታዩን ይዛለች። ተወዳጅ አዳነ ትባላለች። በኢኖቬሽንና ቴክኖሎጂ ሚኒስቴር የሳይበር ደህንነት ተቆጣጣሪ ነች። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ባስጀመሩት የ5 ሚሊዮን ኮደርስ ኢኒሼቲቭ ክህሎቷን ማሳደግ መቻሏን ትናገራለች። እኔ የወሰድኩት የዳታ ሳይንስና አርቲፊሻል ኢንተለጀንስ ነው። ዲጂታል ኢኮኖሚንም ከማሳደግ ቴክኖሎጂንም ከማሳደግ አንጻር ለራሱ እውቀት የበለጠ አዲሽናል ነው የሚሰጠው። ኦንላይንም ስለሆነ ትሬኒንጎችን የምንወስደው በእረፍት ሰዓቱ በምሳ ሰዓቱ እንዲሁም ከስራ ውጪም ሰዓት መከታተል እንዲችል ጥሩ የተመቻቸ ስኬጁል ስለነበረ በጣም ጥሩ ጥቅም ሰጥቶናል። ሰዓታችንን አልተሻማንም። ተወዳጅ ኢትዮ ኮደርስን ተቀላቅላ መማር ከጀመረች በኋላ በትርፍ ጊዜዋ ተጨማሪ ስራዎችን ለመስራት እንዳነሳሳትም ትገልጻለች። አሁን እዚህ ላይ ሞር ኢንጌጅድ በሆን በተለይ እንደዚህ ኦንላይን ጆቦችም አሉ። ተጨማሪ ስራዎችን እዚህም ሆነን ሪሌትድ የሆኑትን ስራችን ላይ እንቅፋት ሳይፈጥር እንደዚህ ተጨማሪ ነገር ቢዮንድ እንድናስብ አዲስ ነገር ፈጥሮልኛል። መንግስት ከተባበሩት አረብ ኤሚሬትስ ጋር በትብብር ስልጠናውን ለመስጠት የደረሰው ስምምነት ወደ ትግበራ ከገባ ወራት ተቆጥረዋል። አሁን ላይ የዚህ ኢኒሼቲቭ ተጠቃሚ የሆኑ ሰዎች ቁጥር ከ500 ሺህ መሻገሩን በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ስዩም መንገሻ ይናገራሉ። 4 ኮርሶች ናቸው። አጠቃላይ በናሽናል በአገር ደረጃ ከ530 ሺህ በላይ ሰዎች ኮርሱን እየወሰዱ ነው ያሉት። አሁን ባለው ይሄ ከ8 ቀን በፊት የወጣ መረጃ በየቀኑ ይጨምራል። ከዚህ ላይ ግን በዋናነት ሰርቲፋይድ የሆኑት ደግሞ ሰርቲፋይድ ፈተናውን አልፈው ትሬኒንግ ወስደው ሰርቲፋይድ የሆኑት ደግሞ ከ174 ሺህ በላይ ሰዎች ሰርቲፋይድ ሆነዋል። ስለዚህ የአራቱንም ድምር ነው እየነገርኩሽ ያለሁት። ስለዚህ ይህን ያህል ሰዎች ሰርቲፋይድ ብቁ ሆነዋል ማለት ነው። ይሄ ጥሩ ነው እንደ ጅምር እንዳወሳሰዱ፣ ግን በቀጣይ ፕሮግረሱ እየጨመረ ነው የሚሄደው። እነዚህ የወሰዱትን ሰዎች ሲያው እነዚህን ጥቅም ሲያው ሌሎችም የመውሰድ እንትናቸው እየጨመረ ይሄዳል። በፊት አንድ ሰው አንድ ኮርስ ብቻ ነበር የሚወስደው። አሁን ግን ጥቅሙን ሲያው ሰዎች ኮርሶች እየጨመሩ የመውሰድ እንትናቸው እየጨመረ ነው ያለው። በኦንላይን አማራጭ የሚሰጡት ኮርሶች መሰረታዊ የዲጂታል ክህሎት ላይ ያተኮሩ በመሆናቸው ለዘርፉ እድገት ወሳኝ እንደሆነም ተገልጿል። ወደ ዲጂታሉ ዓለም ለመቀላቀል ደግሞ የዲጂታል ክህሎት ያስፈልጋል። የዲጂታል መሰረታዊ ክህሎቶች ናቸው እነዚህ። ለምሳሌ ፋንዳሜንታል ፕሮግራሚንግ ስንል ፕሮግራሚንግ ፋንዳሜንታል ኮርሶች ስንል ኤአይ ስንል መሰረታዊ ዳታ ሳይንስ ስንል መሰረታዊ ኮርሶች ናቸው። ስለዚህ ሰው የዲጂታል እውቀት ያስፈልገዋል። በአሁኑ ሰዓት አገራችን ላይ የቢፒኦ ቢዝነስ ተጀምሯል። ይህ ቢዝነስ ፕሮሰስ አውትሶርሲንግ የምንለው ብዙ ካምፓኒዎች ለምሳሌ አይቲ ፓርክ ላይ የገቡ ብዙ ካምፓኒዎች አሉ። ከተለያየ ሀገር ስራ ያመጣሉ። ሰርቪሱ ግን ስራው የሚሰራው እዚህ ነው። እንደዚህ አይነት ስራዎችን ለመስራት እንደዚህ አይነት ሰዎች ያስፈልጋሉ። ኤኒዌር ሆነው ሊሰሩ የሚችሉ እነዚህ ሰዎች ይሄ ኢንተርናሽናል ፕላትፎርም ነው ያለው። የሊንክድን ቻናል ካላቸው ያላቸውን ሰርቲፊኬሽን ሊንክድን ላይ ቢያስቀምጡ ውጭ ሀገር ላይ ያለን ስራ እዛው ነው መስራት ይችላሉ። ለምን እዛ ሀገር ከአንድ ማሰልጠኛ ተቋም የሚሰጥ ሰርቲፊኬት ሞር እውቅና ያለው ኢትዮጵያ ውስጥ ነው የሚሆነው። ይህ ኢንተርናሽናል እውቅና ያለው ነው። ይሄ ትልቅ ተጨማሪ ስራ ለመስራት ተጨማሪ እድል ይፈጥርላቸዋል ማለት ነው። የራሳቸውንም ስራ በሚፈልጉት አግባብ ለመስራት ተጨማሪ እድል ይፈጥርላቸዋል። መንግስት ቤትም ከሆነ ያሉት የመንግስትን ስራ ከማሳለጥ አኳያ ትልቅ አስተዋጽኦ ነው ያለው። በመላ ሀገሪቱ የሚገኙ ወጣቶች በኢትዮኮደርስ.ኢቲ ላይ በመመዝገብ ለ5 ሚሊዮን ዜጎች በተመቻቸ የስልጠና እድል ለመጠቀም ምዝገባቸውን ቀጥለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አካል ጉዳተኞችን ያማከሉ ስራዎችን በስፋት እንደሚሰራ ገለጸ። ኢቢሲ የምልክት ቋንቋ ስርጭት የጀመረበት 28ኛ ዓመት ተከብሯል። ሩት ወርቁ
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከ1989 ዓ.ም ጀምሮ መስማት ለተሳናቸው በምልክት ቋንቋ የተለያዩ ፕሮግራሞችን ተደራሽ በማድረግ ላይ ይገኛል። ኢቢሲ የምልክት ቋንቋ ፕሮግራሞች ስርጭት የጀመረበት 28ኛ ዓመት ተከብሯል። ኢቢሲ ለአካል ጉዳተኞች መረጃን ተደራሽ ከማድረግ ባለፈ አካል ጉዳተኞች የይዘት ምንጭ እንዲሆኑ አብሮ ይሰራል ሲሉ የኢቢሲ ምክትል ዋና ስራ አስፈጻሚ ረዳት ፕሮፌሰር ነብዩ ባዬ ተናግረዋል። እቺ ትልቅ ሀገራችን ትልቅ የምትባለው ማንንም ወደ ኋላ ባለመተዋ መሆን እንዳለበት መረዳት አለብን። ማንም ሰው ከእውቀት መቅረት የለበትም። ማንም ሰው ከመረጃ መቅረት የለበትም። ማንም ሰው አስተዋጽኦ ሊያደርግበት የሚገባውን አቅም ልንነሳው አይገባም። ሀገራችን ያላትን መረጃ ለሁሉም የማድረስ ስራ ብቻ ሳይሆን መረጃዎችን የሚያፈልቁ አካል ጉዳተኞችንም ማግኘት ይገባታል። በእውቀት የመጠቁ፣ በርዕይ የበለጸጉ፣ በጥበብ የሰፉ አካል ጉዳተኞች በእኛ ሚዲያ ውስጥ በተለይ ገብተው ብዙ ስራዎች እንዲሰሩ እንፈልጋለን። የአካል ጉዳተኞች ጉዳይ ሁሉም ማህበረሰብ የሚመለከተው ጉዳይ መሆኑን የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይንሸት ዘሪሁን ገልጸዋል። የሚዲያ አካላት፣ ምሁራኖች፣ የሃይማኖት አባቶች፣ ቤተሰቦች የእኛን ቢሮ ጨምሮ ሁላችንም ተባብረን ቅድም ያነሱትን ችግሮች ለመፍታት አብረን እንሰራለን። እኔም በዚሁ አጋጣሚ ቃል ገባለሁ። እጅግ በጣም አድርጌ አመሰግናለሁ። አካል ጉዳተኞች መብታቸው እንዲከበርና የምልክት ቋንቋ እውቅና እንዲያገኝ ኢቢሲ እየሰራ ያለውን ስራ እንዲቀጥል ተሳታፊዎች አንስተዋል። መንግስት አሁን የአካል ጉዳተኞች እኩል ተጠቃሚነት ላይ እና ተሳትፎ ላይ መመሪያ ውርዷል ያካቶ ትግበራና በጣም ትኩረት እየሰጠ ነው። ጥሩ ነገሮች ስላሉ ያበረታታል እና የሚዲያ ሽፋኑ ደግሞ ተጨምሮ ሰፋ ቢል ብዙ ነገሮች መስራት ስለምንችል ይሄ ነገር እንዲታይልን በማህበሩ ስም ጠይቃለሁና ባለው ነገር ደስ ብሎኛል። አመሰግናለሁ። ኢትዮጵያ ብሮድካስቲንግ ኮርፖሬሽን በቴሌቪዥን የምልክት ቋንቋንና የአካል ጉዳተኞችን ጉዳይ ብቻ ማቅረብ ሳይሆን በአጠቃላይ በትልቅ ቀናነት እኛ የምናቀርበውን በኤፍኤም አዲስ 97.1 ላይ የሚቀርበውን ጣፋጭ መዝናኛን ጨምሮ ትልቅ እገዛ እያደረገ ይገኛል። ኢቢሲ አካል ጉዳተኞችን ተካታችና ተደራሽ በማድረግ የሚሰራቸውን ስራዎች ያጠናክሮ እንደሚቀጥልም ተመላክቷል። በደቡብ ምዕራብ ክልል ቦንጋ ከተማ በማህበር የተደራጁ ወጣቶች የሚያመርቱት ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውና ገንዘባቸውን በአግባቡ መጠቀም እንዳስቻላቸው የከተማው ነዋሪዎች ይናገራሉ። በማህበር ተደራጅተው እየሰሩ የሚገኙ ወጣቶችም በስራቸው ትርፋማና ተጠቃሚ መሆን መቻላቸውን አስታውቀዋል። ዘጋቢያችን ሶሎሞን ባረና ከስፍራው ተከታዩን አድርሶናል። በደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማ በተለያዩ የስራ ዘርፎች የተደራጁ ማህበራት ተጠቃሚ እየሆኑ ይገኛል። በተለይም በግንባታ ጥሬ ዕቃዎች አቅርቦት የተሰማሩ ወጣቶች ከራሳቸው አልፈው ለአካባቢው ነዋሪዎች ምቹ ሁኔታን ፈጥረዋል። ከነዚሁ ማህበራት ውስጥ አንዱ የሆነው ኖቾ የብሎኬትና ቴራዞ አምራች ማህበር ተጠቃሽ ሲሆን የማህበሩ አባላት በሚያደርጉት የተቀናጀ ጥረት አሁን ላይ ተጠቃሚ መሆን ችለዋል። ስንጀምር ከመንግስት በወሰድ ነው 150 ሺህ ብር ነበረ የጀመርነው ማለት ነው እና ደግሞ በአንድ ማሽን ነበረ የምንሰራው። አሁን ብሎኬት ማምረቻ ማሽን ብቻ 4 አለን እና የቴራዞ ማምረቻ 2 አለን። ስንጀምር ቢያንስ ከ300 እስከ 400 ብሎኬት ብቻ ነበረ በቀን የምንሰራው ማለት ነው። ስለዚህ አሁን በቀን ከ3000 እስከ 4000 ያህል ብሎኬት በቀን እናመርታለን። አሁን 21 ሰው እስከ ማስተዳደር የሚችል ድርጅት ሆኗል ማለት ነው። ወደ ድርጅት ቀይረነዋል እኛ ራሳችን። በወር አሁን እስከ 8000 ብር እናገኛለን። ለምሳሌ ኖርማሊ የሚሰራ ሰው ማይቀር ሰው ስራውን በትክክል ከሰራ እስከ 10 ሺህ ብር የሚያገኝበት እድል አለ። የአካባቢው ነዋሪዎችም ወጣቶቹ የሚያመርቱትን ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውንና ገንዘባቸውን በአግባቡ እንዲጠቀሙ አስችሏቸዋል። ብሎኬት ከዚህ ነው የምንገዛው፣ ከዚህ ነው የምንወስደው። ለምሳሌ ወይ ጫንን ነው ተራዞ ለገተር የሚያስፈልገውን ደግሞ ከአዲስ አበባ መጥቶ ተሰባብረው ያለቀው እዚህ የሚደርሰው ከዚህ ባጭሩ ነገር አንስተ እዚህ ጋር ወስደት ትገነባዋለህ። ለዚህ ተጠቃሚነቱ ይሄን ከአጭር ጊዜ ውስጥ ይሄን ማግኘት በቅርቡ ደግሞ ይሄን ማግኘት በጣም ትልቅ እንትን ነውና በጣም ነው ደስ የሚለው። የቦንጋ ከተማ ከንቲባ አስማማው አደመ እንደገለጹት በከተማው በተለያዩ የስራ ዘርፎች የተደራጁ ማህበራት ይበልጥ ውጤታማ እንዲሆኑ አስተዳደሩ አስፈላጊውን ድጋፍ እያደረገ ይገኛል። 6 ወር ውስጥ የወጣት ወይም ስራ እድል እንዲፈጠርላቸው ልየታ ተደረገላቸው 1760 ነበሩ። ከነዛ ውስጥ በ6 ወር ውስጥ 445ቱ በቋሚ ስራ እድል ተፈጥሮለታል።
እዚህ ላይ ይሄ ብቻ ሳይሆን የብድር ስርጭትም ወደ 1.8 ሚሊዮን ብር በላይ ብድር ስርጭት ተሰጥቷል። በከተማው ባለፉት 6 ወራት እንደ የዝንባሌያቸው ለተለዩ 445 ወጣቶች ቋሚ የስራ ዕድል እንደተፈጠረላቸውም ተገልጿል። እንቀጥላለን። የተወደዳችሁ ኢቲቪ ዜና 57 በመጀመሪያው ምዕራፍ አሁን ደግሞ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ የተከታተሉ ዘንድ ባልደረባችን ሳምራዊት አበበ እዚህ ስቱዲዮ ነው የምትገኘው። እንደምን አመሸሽ ሳምሪ? እንዴት አመሸሽ ሰለሞን? መስገን አምላክ። መቀጠል ይቻላል። እሺ አመሰግናለሁ ሰለሞን። በዛሬው ውሎ በሰሜን ምስራቅ፣ በመካከለኛው፣ በደቡብ ምስራቅና በምስራቅ የሀገራችን አካባቢዎች ላይ ተስፋፋና ጠንካራ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ ዝናብ ተመዝግቧል። በቀጣዮቹ ቀናትም ለበልግ ዝናብ መፈጠር አመቺ የአየር ሁኔታ ክስተቶች ከእለት ወደ እለት እንደሚጠናከሩ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በደቡብና ምስራቅ ትግራይ፣ በሰሜንና ደቡብ ወሎ፣ በደቡብ ምዕራብ ኢትዮጵያ፣ በምዕራብ መካከለኛና ደቡብ ኦሮሚያ፣ በሲዳማ እንደዚሁም በሀገራችን ሶማሌ ክልል ደቡባዊ ክፍሎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። ስለሆነም የሚገኘው የዝናብ መጠንና ስርጭት ለበልግ የግብርና ስራ እንቅስቃሴ ምቹ ሁኔታ ይፈጥራል። እንግዲህ በነገው ዕለትም በአንዳንድ የሀገራችን ዋና ዋና ከተሞች የሚጠበቀውን የአየር ሁኔታ ለመጠቆም ያህል በጅማ፣ መቀሌ፣ ላሊበላና አዳማ ቀላል ዝናብ፣ በጋምቤላ፣ ባህር ዳርና ሞያሌ ደመናማ እንደዚሁም በጅግጅጋ፣ ነቀምቴና ሰመራ ደመናማ የአየር ሁኔታ ይኖራቸዋል። በቀጣዮቹ 3 ቀናትም በመዲናችን በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 29 ዲግሪ ሴልሺየስ ይደርሳል። እንግዲህ ሰለሞን በመጨረሻም በርካታ መረጃዎችን ከኢንስቲትዩቱ ድረገጽ ማግኘት ይችላሉ። በጣም አድርጌ አመሰግናለሁ ሳምራዊት። መልካም ምሽት ይሆንልሽ። እንቀጥላለን። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። በጋሞ ብሔረሰብ በእንግዳ ተቀባይነቱ ቱባ ባህሉና የተፈጥሮ ሀብቱ የሚታወቅ ብሔረሰብ ነው። ብሔረሰቡ ካሉት በርካታ መገለጫዎች ታዲያ አንዱ የባህላዊ ጎጆ ቤት አሰራር ነው። ባልደረባችን አሚር ጌቱ በማህበረሰቡ በሚገኝ አንድ ባህላዊ ጎጆ ቤት ውስጥ በእንግድነት ታድሞ ተከታዩን ዘገባ አድርሶናል። ይህ ከጀርባ የምትመለከቱት የጋሞ አካባቢ የጋሞ አባቶች የሚያዘጋጁት የባህላዊ ጎጆ ቤት ነው። እዚህ ቤት ውስጥ ምን አለ የሚለውን እኔ ለማየት ጓጉቻለሁ። አብረን እንዘልቅና ወደ ቤቱ ከዛ በኋላ ያለውን ነገር እንመለከታለን። አብራችን ቆዩ። ሳሮ ሳሮ ሃይመሌ ሎኦ አሹናገ ገላታ ይግደ አሹናገ ሰላም ነው ማማ፣ እንዴት ነዎት? የጋሞ ባህላዊ ቤት ምን ይመስላል፣ ውስጡ ምን አለ የሚለውን እንጎበኛለን። ያሳዩናል አይደል? አዎ አሳያለሁ። ሃይሲ ቁለ ጌቴቴስ ቁለ ጌቴቴ አይጠቀሚጊኮ እነዚህ የምታያቸው ዋንጫ ናቸው። ለሾርባና ቡና መጠጫነት ነው የሚያገለግሉት። ይህ ወንበር የቤቱ ባላባት የሚቀመጥበት ነው። ብዙ ጊዜ የሀገር ሽማግሌዎችና በአካባቢያችን የተከበሩ ሰዎች መኖሪያ ቤት ያለ ነው። ይህ ደግሞ የባላባቱ ጭራ ነው። ዝንብ ለማባረር ይጠቀሙበታል። ይህም ደግሞ ጥሩምባ ነው። ይህኛው ደግሞ ኬሬ ይባላል። የጋሞ ባህላዊ ምግብ ማቅረቢያ ነው። እነዚህ ደግሞ ቁሌ ይባላሉ። እንግዳ ሲመጣ ወተትና ቀርሶ የሚባል ባህላዊ መጠጥ ማቅረቢያ ናቸው። አቱማሰ ያጊዲ ያቲ ቁጭዲ ያቲ አቱማሰ ቦንቺዲ ሚኮ ማትሰውይስ ወተት ይሰጥበታል። አዎ ይሄስ አናቀሰ ቱከው ያባ ቡና መጠጫ አዎ ሀገ አይጠቀሚጊኮ ሀጋራ ሚዚ ገና ከሲዲ ሀጋራ ይሄኛው ደግሞ የቤት እንስሳዎች ማደሪያ ነው። እዚህ ቦታ ላይ ጥጃ፣ የወተት ላሞችና ፈረስ ነው የሚያድሩት። ይህ ደግሞ አረቄ የሚወጣበት ኩሽና ነው። ለምግብ ማብሰያነትም ያገለግላል። ይህ ደግሞ የአረቄ ድፍድፍ ማስቀመጫ እንስራ ነው። አረቄ እንስራ ነው። እሺ፣ ይሄ ያለንበት ምንድነው የሚባለው? ይሄ ዲስት ሀጋቢያ ዲስት። ይህ ክፍል እቃ ማስቀመጫ ነው። በዚህ ክፍል ውስጥ ማንኛውም ምግብ ማብሰያ እቃዎች ይቀመጣሉ። ሃይሲ ውላስራ ሃይሰኒ ናይቲ እቺ። ይሄኛው ደግሞ የቤተሰብ መኝታ ክፍል ነው። እዚህ አልጋ ላይ ልጆች ይተኛሉ። እዚህኛው ላይ ደግሞ አባወራና እማወራ ነው የሚተኙት። ሀጊ አዋተራ አይተራ አቂያ ቦታ እኮ
Hashulo aimele hashu saro ideta hashu lo ideti aimele saro aimele lo ideti በጋሞ ባህላዊ ጎጆ ቤት እንግዲህ ቆይታ እያደረግን እንገኛለን ከእናታችን ጋር። አሁን ደግሞ በድንገት የአካባቢው ወጣቶች እዚህ በእንግድነት እኛ ጋር ተገኝተዋል። እንግዲህ የቤቱ አስተናጋጆች ለእንግዶች የሚሆን ነገር ያቀርቡና ከዛ በኋላ ከነሱ ጋር አጠር ያለ ቆይታ እናደርጋለን። አብራችሁን ቆዩ። በጋሞ ባህል ከስራው መልስ ከገበያ ሁሉም ከየውለው እንደ ፕሮግራም ይዘው አንድ ቤት ማታ ላይ ይሰባሰባሉ። ይሄ ምንድነው አካባቢያችን ላይ ምን ችግር አለ፣ የእርሻ ወቅት ደርሷል፣ ማን ነው የታመመው፣ ማንን መርዳት አለብን የሚል ነገር እናወራለን። ከአባቶቻችን የወረስነው ነው። ያ ማለት እንደ ሀገርም መከባበር ፍቅር ከሌለ ምንም ከባድ ነው። ይሄ እንደምታዩት ቅድም ሙሉ ተቀርቶ አንተ ከኔ ታላቅ ነህ አይ አንተ ታላቅ ነህ ተብሎ መሃል ላይ ሲገባበዙ ነበር። ችግራቸውንም እንደዛ ነው። ከኔ ችግር የሱም ይብስ ከሆነ ቀድመን የሱን ችግር ነው መቶ መኮፈል የሚባል አለ። መቶ ችግርን እንደራስ አድርጎ መቀበል ኢንተ ቢያሳ ኢንተ ያሳ ኢንተ ሁግያ ጾስናጎ አሜን ጋይስ ኢንተ አንጃዲስ አንጀት ዳባዲቶ ኦሲንተናንጎ እሺ እንግዲህ ክቡራን ተመልካቾቻችን በጋሞ አካባቢ ተራራን ለመጎብኘት እዚህ መተን ነበር። በዚሁ አጋጣሚ የአካባቢ ወጣቶች እኛን ተቀላቅለው በዚህ መልኩ እንግዲህ ደስታቸውን እየገለጹ ይገኛሉ። እኛም ከነሱ ጋር እየተጫወትን ፕሮግራማችንን እንቀጥላለን። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ። አምስት የፍጻሜ ተፋላሚዎች ለ1.8 ሚሊዮን ብር ይወዳደራሉ። ቢጃይ ናይከር፣ ሀውለት አህመድ፣ ጌቱ ከበደ፣ ፍጹም ንጉሴ ውድድሩን በዳኝነት ይመራል። የካቲት 30 በብሔራዊ ቤተ መንግሥት የነጋ አድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ የፍጻሜ ውድድር ይከናወናል። ቢጃይ ናይከር፣ ሀውለት አህመድ፣ ጌቱ ከበደ፣ ፍጹም ንጉሴ ውድድሩን በዳኝነት ይመሩታል። የካቲት 30 በብሔራዊ ቤተ መንግሥት የነጋ አድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ የፍጻሜ ውድድር ይከናወናል። ተመልሰናል። ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የልኡካን ቡድናቸው በቀጣይ ሳምንት ሳዑዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቁ። ዜሌንስኪ በኤክስ ገጻቸው እንዳስነበቡት ታዲያ ብራሰልስ በተካሄደው የአውሮፓ ህብረት የመሪዎች ልዩ ስብሰባ ታድመው ፍሬያማ ቀን ስለማሳለፋቸው ገልጸዋል። ባልደረባችን አለምነህ ዋሴ በትንታኔ ተመልክቶታል። ቢቢሲ እንደዘገበው የትራምፕ ልዩ ልዑክ ስቲቭ ዊትኮፍ አሜሪካ ስብሰባው የራሽያ ዩክሬን ጦርነትን ለማክተም የሚያስችል መዋቅር ላይ እንዲወያይ ትፈልጋለች። ባለፈው ሳምንት አርብ ፕሬዚደንቶች ዶናልድ ትራምፕና ቮሎዲሚር ዜሌንስኪም በዋይት ሃውስ ውይይታቸው ባልተለመደ ሁኔታ በቁጣና በጩኸት በተነጋገሩበት ወቅት ትራምፕ ዩክሬናዊ አቻቸውን ጦርነቱን ለማቆም ዝግጁ አይደሉም ማለታቸው አይዘነጋም። ይህን ርክባቸውን ተከትለውም አሜሪካ ለዩክሬን ስትሰጥ የነበረውን ወታደራዊ እርዳታና የስለላ መረጃ ድጋፍ ማቋረጧ ይታወቃል። ፕሬዚደንት ዜሌንስኪ በአርብ ዕለቱ ውርክብ የተጸጸቱ መሆናቸውን ገልጸው ከትልቋ ወታደራዊ አጋዥ አጋራቸው አሜሪካ ጋር ግንኙነታቸውን ለማሻሻል ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ዊትኮፍ ባለፈው ሐሙስ እንደተናገሩት ፕሬዚደንት ትራምፕ ከፕሬዚደንት ዜሌንስኪ የጻፈ ደብዳቤ
እንደደረሳቸውና በውስጡም ይቅርታና ምስጋና እንደተገለጸበት አረጋግጠዋል። ከዩክሬኖች ጋር ነገሮችን እንደገና መስመር አስይዘን ሁሉም ነገር ይቀጥላል ብዬ ተስፋ አደርጋለሁ ብለዋል ዊትኮፍ። ዘለንስኪ ከማንኛውም የሰላም ውይይት በፊት ስለ ሰላም ሲሉ ከወዲሁ ፈቅደው የሚተዉት ነገር እንዲኖር አሜሪካ ከፍተኛ ጫና እያደረገችባቸው ነው። ዘለንስኪ በወገናቸው ድርድሩን ተከትሎ ከሚመጣ ተኩስ አቁም በኋላ ራሽያ ዩክሬን ላይ ዳግም ማጥቃት እንዳትሰነዝር የሚገታ አስተማማኝ የደህንነት ዋስትና በጽኑ ይፈልጋሉ። የዩክሬኑ ፕሬዚደንት ትናንት ብራስልስ ውስጥ በተካሄደው የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ላይ ከተካፈሉ በኋላ በቀጣይ ሳውዲ አረቢያ ውስጥ ስለሚደረገው ውይይት በኤክስ ገጻቸው ላይ ተከታታይ መልእክት አስተላልፈዋል። ዩክሬን ከጦርነቱ መጀመር አንስቶ ሰላም እንደፈለገችና ጦርነቱ እስካሁን የቀጠለው በራሽያ ምክንያት ብቻ ነው ይላሉ። ዓለም አቀፉ ማኅበረሰብም ከዚህ አንጻር ሞስኮ የጦርነቱን ፍጻሜ እንድትቀበል ጫና ያሳድሩባት ዘንድ አሳስበዋል። ዘለንስኪ ከዚህም በተጨማሪ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን በአየርና በባህር የሚደረገው ጦርነት በተኩስ አቁም እንዲገታና በኃይል ተቋማትና በሲቪል መሠረተ ልማት ላይ የሚደረግ ጥቃት እንዲቆም መጠየቃቸውን ደግፈው አቅርበዋል። ራሽያ በዚህ የፈረንሳይ ሐሳብ ላይ በይፋ አስተያየት አልሰጠችም። ባለፈው ሐሙስ ፕሬዚደንት ቭላዲሚር ፑቲን በሰጡት አስተያየት ሀገራቸው ለረጅም ጊዜ መረጋጋት የሚሰጣት ሰላም ትፈልጋለች። የሌሎች የሆነ ምንም ነገር ወደ እኛ እንዲመጣ አንፈልግም፣ ግን ደግሞ የእኛ የሆነን ምንም ነገር አንተውም ብለዋል ፑቲን። ራሽያ በፈረንጅ 2014 የክሬሚያ ልሳነ ምድርንና ከዛም በኋላ በ2022 ጀምሮ እስካሁን በመካሄድ ላይ ባለው ጦርነት የሀገሪቱ ደቡብ ምስራቃዊ ግዛቶች ከሆኑት ኬርሶን፣ ዛፖሪዥያና ዶንባስ ግዛቶች ከ70 በመቶ በላይ የሚሆነውን በውጊያ ተቆጣጥራ ትገኛለች። የግዛቶቹን ቀሪ ክፍሎችም በራሽያ ካርታ ውስጥ የተካተቱ ሲሆን ራሽያ እነዚህን ቀሪ ግዛቶች ወይ ዩክሬን ፈቅዳ በሰላም ታስረክብና ትውጣ፣ አለበለዚያ በውጊያ እስክንይዛት ድረስ ጦርነቱን እንቀጥላለን የሚል አቋም አላት። አሜሪካ ካቀደችው የሰላም ድርድር አኳያም ራሽያ ፈቅዳ እንድትተው የምትፈልገውና ግፊት እያደረገችበት የሚገኘው ምን እንደሆነ አልገለጸችም። ይሁንና ትናንት በብራስልስ የተካሄደው የአውሮፓ ህብረት መሪዎች ልዩ ስብሰባ ከ27ቱ አባል ሀገራት መካከል ከሃንጋሪ በስተቀረ ቀሪዎቹ 26 ሀገራት የሚደረሰው የሰላም ስምምነት የዩክሬንን ነፃነት፣ ሉዓላዊነትና የግዛት አንድነት እንዲያረጋግጥና ድርድሩም ውስጥ ዩክሬን እንድትካተት ጥሪ አድርጓል። የተወደዳችሁ ኢቲቪ ዜና 57 የመጀመሪያው ምዕራፍ ያልናቸው ዜናዎቻችን እነኚህ ናቸው። በሁለተኛው ምዕራፍና 1 ሰዓት ስንገናኝ ተጨማሪ የስፖርትና የቢዝነስ ዘገባዎችን አካተን በሌሎች ዘገባዎች እንገናኛለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።